በቃ ቤት ጠጣዋለሁ። አይ ትንሽ ማውራሽ ነገር አለ። በዛውም እስከዛ ጠጭ። ራሴን አዞረኝ። ምን ነው? እኔ እንጃ እንቅልፍ ይለኛል። እሺ በቃ ነይ። ትንሿ ጓደኛዋ በሚሪንዳ ውስጥ መድኃኒት በጥብጣ ሰጠቻት። ትንሿም ያንን ሚሪንዳ ጠጥታ ወደቀች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ጽናት ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። ናታን በሰፈር ልጅ እየተሰቃየ ይገኛል። እሱም የቅዱስ የድሮ ፍቅረኛው በግቢ ውስጥ ትኖርም ነበረ። እሷን የሚወዳት አንድ የሰፈር ልጅ ነበረ። እሱም እንግዲህ ምክንያት አድርጎ አልከፍትም በሩን አልከፍትም በተባለበት ሰዓት እንግዲህ በዛሬው ዕለት በግንቡ ላይ ዘሎ ገብቷል ማለት ነው። በገባም ሰዓት ናታን ውስጥም ነበረ። እንዴት ገባክ በማለት አንዳንድ ጥያቄዎችን ጠይቀውት እንግዲህ ልጅቷም እባክህ ተወኝ፣ እኔ የራሴ የሆነ ህይወት አለኝ ተወኝ በማለት ትለዋለች። ነገር ግን ምንም ሊሰማትም አልቻለም። እሱም አሁን ነው ጦርነት ተከፈተ፣ ሌላ ድርጅት ነገር ያስፈልገኛል በማለት እሱም ይመልሳል። አሁን ጦርነቱ ተጀመረ እያለ የሚልም ነበረ። ነገር ግን እባክህን ውጣልኝ በማለት እንግዲህ ተፈለክ በገባህበት ተፈለክ በሩ ክፍት ነው በበሩ ውጣ ሲሉትም እንግዲህ እንገናኛለን በማለት በዛቻ ከግቢያቸው ውስጥ ወጥቷል። በዚሁም አጋጣሚ እንዳጋጣሚ ወደ ውጭም ወጥቶም ነበረ። ሲወጣም ኪራን ያገኘዋል። ኪራን እባካችሁ እየተሰቃዩ ነው፣ የምኖርበት ህይወት እናንተ አታውቁልኝም፣ በኋላ ሞቶ ምስኪን ልጅ ነበረ ተማለት አሁን ሁሉ ድረሱልኝ ማለት ለኪራ ይነግረዋል። ኪራ ምንድነው የደረሰብህ ነገር ይለዋል። አይ የቅዱስ የድሮ ፍቅረኛ የነበረችው ብሎም አንዳንድ ነገሮችን ይነግረዋል። ኪራም አይ በቃ ችግር የለውም አሁን እንደርስልካለን ይለዋል። በቃ ድረሱልኝ፣ በኋላ ሞቼ ከምትደርሱልኝ አሁን ብትደርሱልኝ ይሻላል በማለትም እንግዲህ ይለዋል። ሰኒ ሆዴን አሞኛል ብላ ተቀምጣምም ነበረ። በዚሁም አጋጣሚ ሊናና ጽናት እንደ አጋጣሚ ጽናት ጋም ሄዳም ነበረ። ሰላምታቸውን ተጨረሱም ወዲያ እስቲ ለምን ሰኒ ጋር ሄድን? ባለፈው እኮ መታ አልነገርኩሽም ነበር በማለትም ትላታለች። ለምን አልነገርሽኝም ታዲያ ስላትም ስትላት እንግዲህ አይ አልነገርኩሽም፣ በእርግጥ ትናንትና ብነግርሽም ሰኒ የማነች ነበር የምትይኝ ብላም ትላታለች። ጽናትም እንግዲህ የመሽኮርመም ነገር አሳይታ አይ አዎ እውነትሽን ነው አሁን ሄደን እንምጣ በማለት ትላታለች። እሺ ግን አንቆይም፣ በኋላ አንቺ ተቆይሽ እኔ ጥዬሽ እመጣለሁ በማለትም ተነሳስተው ይሄዳሉ። ተነስተውም ሲሄዱ እንግዲህ ሰኒ ቁጭ ብላም ነበረ። ምን ነው ምን ሆነሽ ነው ደበረሽ በማለት እንግዲህ አንዳንድ ነገሮችን እያወሩ ጆከር ስላለ ነው ለካ አንቺ ጣል ጣል ያረግሽን ብላም ትላታለች። በዚሁም አጋጣሚ ምን ነው ደበረሽ እንዴ ብላም ትላታለች። አይ አይደለም አልደበረኝም፣ እንዲያውም ተሚደብርሽ እስቲ አንቺ ተነሽና ቡና ፊም ብላም ስትላት እንግዲህ እኔ ከስራ መጥቼ ቡና ለማንኛውም እበሩ ላይ ነኝ ተጫዋቱ ቦታ ልልቀቅ ብላም ትላለች። ሊና እንግዲህ ይሄን ያለችበት ምክንያት ወደ ጆከር ጋር ለመሄድ ፈልጋም ነው። በቃ ሰኒ ሊና አሁን ጆከርን ታገኘች በቃ መስሜ የላትም በማለት ጽናትም አንዳንድ ነገሮችን ትላለች። እንዴ ጆከር ጋር ልትሄድ ነው እንዲህ በማለት መጋረጃዋን ከፍታ ታይም ነበረ። በዚሁም አጋጣሚ አንድ ላይ ታያቸዋለች። ግን ሰኒ ምን ሆነሽ ነው የጠፋሽው በማለትም ትላታለች። አይ ቆይ ትንሽ ሆዴን አሞኝ ነው በማለት ቆይ መጣሁ ብላ ድንገት ተነስታ ትሄዳለች። ጽናትም ግራ ይገባታል። እንዴ ልጅቷ ምን ሆና ነው በማለትም ትላለች። ስትወጣም እንግዲህ ጆከር እና ሊና አንድ ላይ ቆመው ነበረ። ምን እያወራችሁ ነው አቋረጥኳችሁ አይደል በማለት እንግዲህ በኃይለ ቃል ስታወራቸውም ነበረ። በዚሁም አጋጣሚ እንዴ ምን ልትሰሪ መጣሽ? ጽናትንስ ጥለሻት እንዴት መጣሽ በማለት ይላታል። ምን ነው ረበሽኳችሁ በማለት ትመልስላቸዋለች። በዚሁም አጋጣሚ የሆነ ነገር እየሸተተኝ ነው ብላም ትላለች ሊና። ጥሩ ሽታ ተሆነ የኔ ነው ትላታለች ሰኒ። አይ ሰኒ
እየረበሽሽ ያልመሰለሽም? ስለዚህ ሂጂ ወደ ቤት ግቢ ብሎ ይላታል። ነው እሺ ትልና እንግዲህ መጥረጊያ ይዛ ትሄድና እነሱ ጋር እያንቧለለችባቸውም ነበረ። መጥረጊያውን ይዛ ስትሄድ ይህን እንጨት አንስተሽ ጭንቅላቴ ላይ ልታሳርፊብኝ ነው፣ እባክህን ጆከራን ተከልለኝ አድነኝ በማለት እንግዲህ ከጀርባው ተጠምጠማ እባክህ እያለችም ስትለውም ነበረ። በዚሁም አጋጣሚ ተይ እንጂ ሂጂ ግቢ እያሉ እነሱም ለምኗት ምንም ልትላቀቃቸው አልቻለችም። በመጨረሻም እኔ ልሂድ በማለት ሊና ተላቃ ታጠገባቸው ሮጣም ትሄዳለች። እንዲህ ነኝ እኔ ሰኒ በማለት እንግዲህ እሷ ምንትን እያለችም ነበረ። በዚሁም አጋጣሚ ጽናት ለመሸኘት እንግዲህ ጽናትን ለመሸኘት ወደ ውጭ ወጥተው ነበረ። ለማንኛውም ለምንድን ነው የደበረሽ? ለምንድን ነው እንደዚህ የጠፋሽው? በማለት አንዳንድ ነገሮችን አሁን እኔ ምንም አልደበረኝም ደህና ነኝ። እስቲ ልብሴን ልቀይርና ማነች መራዊትን ለመጠየቅ እንሄድ ትላለች። እኔ አሁን ኪራ ቢመጣ ቤት ውስጥ ምንም ምግብ ስላሌለ ገብቼ ልስራ፣ ስለዚህ አንቺ ሂጂ በማለት ተመካክረውም እንግዲህ እሺ በቃ እኔ ልሂድ ለባብሼ እኔም ልሂድ አንቺም ምግብሽን ስሪ በማለት ጽናትም ወደ ቤቷ ትሄዳለች። ሰኒም ወደ መራዊት ጋር መራዊትን ልጠይቅ ትሄዳለች። መራዊትን ልጠይቅ ስትሄድ እንግዲህ መራዊት ሰራተኛ የናሆም ሰራተኛ ትክክል አልነበረችም። በዚሁም አጋጣሚ መራዊትን ስትጠይቃት መራዊት ሆዴን አሞኛል ብላም ስትላት እንግዲህ መራዊት የሆነ እንቅስቃሴዎችን አሳይታ ነበር። እንዲህ ያንኛው እጅሽ ይሰራል እንዲህ ብላ ሰኒም በመደሰት እንግዲህ በእጇን ወረቀት ስጪኝ ደብተር ስጪኝ ብላ ያለቻት። ሮጣም ደብተር ይዛ ስትመጣ ሰራተኛዋ ትመጣለች። መድኃኒት ልሰጣት ፈልጌ ነው ትላለች። አይ ችግር የለውም እኔ እሰጣታለሁ ብትላትም ልሰማት አልቻለችም። እሺ በቃ በኋላ እመጣለሁ በማለት ትሄዳለች። በዚሁም አጋጣሚ መዳን የለብሽም አንቺ ዱደ ሆነች ትቀሪያለሽ እያለች እያሰቃየቻት ትገኛለች። የናሆሜ ሰራተኛ እንግዲህ የመራዊት እናት ምንም ደስ እንዳላለቻት ለእንትና ትነግረዋለች ለናሆም። ናሆምም ሁሌ የመደንገጥ ባህሪ እኔም ተገንዝቤያታለሁ፣ ነገር ግን የሰው ልጅ አመሉ አንዳንዴ እንደዚህ ሊሆን ይችላል ብዬ አስቤ ነው በማለት እሱም ይመልስለታል። አይ ለማንኛውም እኔ ደስ አላለኝም በማለት እሷም ትተዋለች። እንግዲህ እሷም ገብታ አሁንም ተመልሳ ገብታ እሷንም እያሰቃየቻትም ነበረ። መናገርም ስለማትችል እንደዚሁ እንግዲህ በቃ እሷን ስታይ ውስጧ እያረረ ፊቷ ላይ ያመለክትም ነበረ። ልጄ ጋር ታሁን ጀምረሽ ልጄ ጋር እንዳደርሺ እኔ ለልጄ እኔ አለኋትኝ ሰፈለግሽ የቤቱን ስራ ሌላውን ስሪ ሂጂ በላ ማለትም ልጅቷን ታስወጣታለች ማለት ነው። በዚሁም አጋጣሚ ሰኒ ልክ ማነች ሊናና ጆከር አሁንም መንገድ ላይ ቆመውም እያሉ እንግዲህ በዚሁም አጋጣሚ መልሳ ትመጣባቸዋለች። ደግሞ እዚህ ድረስ ለመጣሽ በማለትም ይጠይቋታል። አይ ምንም በማለት ገፍትራቸው ትሄዳለች። እንግዲህ ሌናም እሱን ስታይ እንግዲህ ሮጣ ሄዳለች ማለት ነው። በዚሁም አጋጣሚ በሌላ በኩል ማነች ጽናት እቤት ውስጥ ቆማ እንግዲህ ፎቶቸውን እያየች ተመስገን አንተን በማግኘት እድለኛ ነኝ እያለች ፈጣሪዋን እያመሰገነች እያለ ደግሞ አሁን ልጅ ብታድለኝ የሚል ልክ ስትል እንደ አጋጣሚ ትንሽ ጫፍ ወሬ ትሰማለች። ሌናም ትመጣለች። በጣም ትደነግጥና ልጅ ማለት ስላለች ስለሰማቻት ብቻ በጣም ደስተኛ ትሆንና ነይ ቁጭ በይ በማለት እሷን አስቀምጣ ትንሿን ትጠራታለች። ትንሿንም ጠርታ ትንሿ ከዛሬ ጀምረሽ ጽናትን መንከባከብ አለብሽ ትላታለች። ጽናት አሁን ወዲያ ልጅ አላት እርጉዝ ነች በማለት ትንሿም እንዴ ጽናት አረገዘች እንዲህ በማለት ደስተኛ ፈገግታ ሳይታ ስትልም ነበር። ኧረ ሰኒ ተረጋጊ፣ ኧረ ሊና ተረጋጊ፣ እንደሱ አይደለም በማለት ጽናትም ትላታለች። ነገር ግን ልትሰማ አልቻለችም። አንቺ ችኩል ነገር ነች፣ ዝም ብለሽ የሰማሽውን ነገር ጫፉን ታገኝሽ ማውራት ብቻ ነው፣ እንደሱ አይደለም፣ እኔ እኮ እንደዚህ ነው ያልኩት በማለት ብላም ትላታለች። እስቲ ሙች በይ በማለትም ስትላት እኔ ሙች አላረገዝኩም ብላም ትላታለች። በዚሁም አጋጣሚ ኪራ ሰራተኛዋን እንግዲህ ጸሐፊዋን ቀጥታ ሄዶም ሁሌም ደስተኛ ሁሌም ደህና ስራ እየሰራች አያገኛትም። በጣም ይናደዳል። አሁንም እንግዲህ የመንበላጠጧን ጀምራ ነበረ። ድንገት እሱ ሲመጣ ትደነግጣለች። እስቲ ባክሽ ተነሺ፣ አንቺ ግን የቀን ሙሉ ስራሽ ምንድን ነው ብሎ ይላታል። ይሄ ነው ብዬ አልልክም፣ ሁሉም ስራዬን ሁሉ ነው የምሰራው በማለት ትለዋለች። አይ በቃ ሁሌ ትክክለኛ ስራሽ ሁሌም ሲላት እንግዲህ ልትመልስለት አልቻለችም። አይ አንቺ ስራ እኔም ማቃጠል ነው ብሎ ይላታል ኪራ። እንዴ እኔም ማቃጠል ምን ማለት ነው? እሺ በቃ
አመሰግናለሁ ትለዋለች። እሺ ተነሽ ሂጂን በቃ ይላታል። እሱም ለናሆሜ እየነገረው ነበረ በጣም እየተቃጠለ እንደሆነ ጥሩ ስራ በቃ የጥፋት ለጥፋት እንደተፈጠረች ሲነግረውም ነበረ። እኔ ብመጣ በጥፊ ይላታለሁ። አልመጣም እያለም ይለዋል። እባክህናም እያለውም ነበረ። ስትመጣ ታያታለህ ሲለው እንግዲህ አይ እኔ አልመጣም ተመጣው በጥፊ ይላታለሁ። ለምን አታበረራትም? ነገር ግን ደግሞ ስራ በጣም በዝቶብኛል ስትልም ነበር። እንግዲህ ቻለው በማለትም ይለዋል። ልጅቷ በጣም የሆነች እኩል ነገር ነች። ለጽናትም ጽናት ስለ እኔ ስታማኝ ነበረ፣ ስለ እኔ ማንነት ስትነግርም ነበረ ብሎም ይላታል። ለእሷም እንግዲህ ስለ ጽናት ምን ብለሽ ነበረ የነገርሽው ብሎም ይላታል። በዚሁም አጋጣሚ ነገረችህ እንዴ ምን አይነት ክቺ ክፉ ነች በማለት አንዳንድ ነገሮች ስትመልስለት ነበር። ለማንኛውም ውጭልኝ ሳምንት ሳይሞላሽ ደብዳቤ ልጻፍብሽ እያለም ሲላት ነበር። ደብዳቤ ተጻፍብኝ እያለችም ስትለውም ነበረ። እሷም እንግዲህ ዘና ፈታ ማለቷን እንደቀጠለችበት ነው ማለት ነው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።